አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ሆይ? ሁላችንም ሰላም ሰላም ብያለሁ። ዛሬ በህልማችሁ እስቲ ቢጃማ አልማችሁ ከሆነ ምን ፍቺ ይሰጣል? ቢጃማ፣ አዲስ ቢጃማ፣ አሮጌ ቢጃማ፣ በአጠቃላይ ቢጃማ ለብሳችሁ አዲስም ሆነ አሮጌ አልማችሁ ከሆነ የሚሰጠውን ፍቺ እናያለን ማለት ነው። እስከ መጨረሻው ድረስ ላይክ እና ሰብስክራይብ በማድረግ ተከታተሉኝ ማለት ነው። የቻልኩትን ያህል አጠር አጠር ለማድረግ እሞክራለሁ። ምክንያቱም ህልም ፍቺው በጣም ሰፊ ነው። እኔ የቻልኩትን አሳጥራለሁ። ላይክ እያደረጋችሁ ተከታተሉኝ ማለት ነው። እሺ፣ አንድ ወንድ በህልሙ ቢጃማ ለብሶ ካየ ወይም ደግሞ ቢጃማ እንደገዛ ቢጃማ ይዞ ካየ ወይም ለብሶ ካየ አንድ ወንድ ህልም አላሜ ይሄ ፍቺ ምን መሰላችሁ? በስራ እውቅና ማግኘትና ወደ ትልቅ ቦታ መሸጋገሩን ያሳያል። ህልም አላሚው ሰፊና ምቹ የሚያምር ቢጃማ ወይም ሰፊና የሚያምር የተስተካከለ ቢጃማ ለብሶ በህልም ካየ ይሄ ፍቺ ምንድነው? ባለትዳር ከሆነና በእውነቷ ባለትዳር ከሆነ እንግዲህ ለልጆቹና ለሚስቱ በጣም የሚያምር ጥሩ ኑሮ ለመስጠት ወይም ደግሞ የሚያስፈልጉትን ነገር በሙላ ለማሳካት እየጣረ እየለፋ እንደሆነ ይገልጻል ማለት ነው። የተቀደደ ቢጃማ ማየት በቤተሰብ አባላት እርስ በርስ መደጋገፍ አለመኖሩን ወይም የህልም አላሚ ሁኔታ መበላሸቱንና አንዳንድ የማይፈለጉ ነገሮች መከሰታቸውን ያመላክታል ማለት ነው። የተቀደደ ቢጃማ በህልም ከተመለከተ ማለት ነው። ሌላው ደግሞ በህልም ውስጥ ለአንድ ሰው ቢጃማ ስጦታ መስጠት እና አላሚው ሲሰጥ ማለም ህልም አላሚው ከአንዳንድ የቅርብ ጓደኞቹ ውድ ስጦታ ይቀበላል ማለት ነው። ያላገባች ሴት፣ ትዳር ያላዘች ሴት በህልሟ የሚያብረቀርቅና ሲልኪ ነገር በቃ እንደዚህ ብልጭልጭ የሚል ቆንጆ የሆነ ቢጃማ ሰው እንደሚሰጣት በህልም ካየች ፍቺው ምንድነው? አንድ ሰው ሊያገባት እንደሚመጣ አመላካች ነው። ስለዚህ ይሄ የሚመጣው ሰው ደግሞ ጥሩ ባህሪና መልካም ሰው ስለሆነ ትዳሩን ብትቀበለው ጥሩ ነው ማለት ነው። ምክንያቱም የቢጃማው አይነት ነው ስለ ሰውየው ባህሪ የሚገልጸው። ይህ ልስልስ ያለ የዘመናዊ ቢጃማ የለም፣ እንደዚህ ሲልኪ ነገር ነው። እሱን አይነት ቢጃማ ሰው ከሰጣት ወይም ለብሳ ካየች ትዳር ይመጣላታል። የዛ ትዳር ይሄ ባል የሚጠይቃት ወይም ይመጣላት ባል ደግሞ ጥሩ ሰው እንደሆነ ይገልጻል ማለት ነው። እሺ፣ እጮኛ ያላት ሴት በህልሟ ቢጃማ ተቆርጦ ካየች ፍቅረኛ ካላት እጮኛ ካላትና በህልሟ ቢጃማ ተቆርጦ በህልም ካየች ይህ ፍቺ ምንድነው? ከእጮኛዋ መለያየትን ወይም ደግሞ ከእጮኛዋ ጋር ያለው ነገር መቋረጡን ያሳያል ማለት ነው። በዚህም የተነሳ ደግሞ ወደ አንዳንድ ጭንቀት ውስጥ እንደምትገባ ይገልጻል። ባለትዳር ሴት ቢጃማ ከተመለከተች ትዳር የያዘች በእውነታው ቢጃማ ካየች ወይም ቢጃማ ከለበሰች ይሄ ፍቺ ከባለቤቷ ጋር ጥሩና ደስተኛ ህይወት እንደምትኖርና ባሏ የጠየቀችውን ሁሉ እንደሚፈጽምላትና መልካም ባህሪ እንዳለው ይገልጻል ማለት ነው። ለባለትዳር ሴት ቢጃማ ማለም ባለቤቷ ቆንጆ ቢጃማ አውልቆ ቆንጆ የሚያምር ቢጃማ አውልቆ በምትኩ ደግሞ የተቆረጠ ቢጃማ ሲለብስ ካየችው ባለትዳር ሴት ማለት ነው። ይሄ ባሏ እየከዳት እንደሆነ ወይም በባሏ በምትወደው ሰው የተገዳች እንደሆነ ወይም አለመግባባት ተፈጥሮ ሊለያዩ እንደሆነ የሚያመላክት ፍቺ ነው። እንደ ከዳትም ወይም ይገባትና ለልጆቿ ስትል ዝም ብላም ተቀምጣም ሊሆን እንደሚችል ያመላክታል። የትዳር ጓደኛዋ በህልም ልብስ ቢጃማ ልብስ እንግዲህ ባለትዳር ሴት ባሏ ቆንጆ ቢጃማ ልብስ ለብሶ በህልም ከተመለከተችው እሷ ይሄ የሚያገኘው የስራ እድገት ወይም ደግሞ የሚያገኘውን ለውጥ ያመላክታል ማለት ነው። ፍቺው እንደዛ ነው። ነፍሰ ጡር ሴት ደግሞ በእውነታው ነፍሰ ጡር የሆነ ሴት ቢጃማ ለብሳ በህልም ውስጥ ካየች የምትወልደው በተለይ ደግሞ ቢጃማው ሰፊና የሚመች ከሆነ አወላለዷ ቀላል ምጧ ገር እንደሚሆን ያሳያል። በተቃራኒው ቢጃማው ጠባብና ምቾት የማይሰጣት ከሆነ ደግሞ በምትወልድበት ጊዜ ችግር ሊያጋጥማት እንደሆነ ይገልጻል ማለት ነው። አንዲት ነፍሰ ጡር ሴት በእውነታው ነፍሰ ጡር የሆነች ህልም አላሜ ቢጃማ ስትገዛ ማለም ደግሞ ምናልባት ሴት ልጅ እንደምትወልድ ያመላክታል ብለው ህልም ፈቾች ፈተውታል ማለት ነው። የተፈታች ሴት በህልም አዲስ ቢጃማ ተቸኮልኩባቸው አይደለ? ትዳር የፈታች ሴት በህልሟ በእውነታው ትዳር የፈታች ሴት በህልሟ አዲስ ቢጃማ ለብሳ ከተመለከተች ከሌላ ወንድ ማለት ነው ሌላ ጥሩና ጥሩ ምግባር ያለው ሰው ጋብቻ እንደምታገባ ወይም ሌላ ከባሏ ውጪ አዲስ ሰው እንደምታገባ ያመላክታል ማለት ነው። ግን ቢጃማው ያረጀና
በቃ አሮጌ ቢጃማ ከሆነ ደግሞ የለበሰችው ይሄ ድጋሜ ስህተት መድገሟን ወይም ከባለፈው ትምህርት ሳትወስድ ከራሱ ከሰውየው ከድሮ ሰውዬ ተመልሳ ድጋሜ ስህተት ልትደግምም እንደሆነ ሊያመላክት ይችላል ማለት ነው። ወይም የሰራችውን ስህተት ድጋሜ ትደግማለች ወይም ከተለየችው ባሏ ድጋሜ ትመለሳለች ማለት ነው። ትዳር ያልያዘ ወጣት ያላገባ ወጣት በህልሙ አዲስ ቢጃማ ለብሶ የሚያምር አዲስ ቢጃማ ለብሶ ከተመለከተ ይሄ ፍቺ ሃይማኖተኛና በውበቷ የተዋበች የምታምር የትዳር አጋር ሊያገኝ እንደሆነ ያመላክታል ማለት ነው። በተቃራኒው ደግሞ መጥፎ ቢጃማ የማያምር ደስ የማይል ቢጃማ ለብሶ ከተመለከተ ደግሞ እጮኛ ካለው ይች እጮኛው ለሱ የማትመች መጥፎ ሴት ስለሆነች ከሷ መራቅ እንዳለበት የሚናገር ነው። የለበሰው ቢጃማ የማይመችና መጥፎ ከሆነ ይቺ ሴት ነገ ቢያገባትም መጥፎ ሴት ልትሆን ስለምትችል እጮኛው ወይም ፍቅረኛው ከሷ መራቅ እንዳለበት የሚናገር ህልም ነው። አንድ ያገባ ወንድ ደግሞ ሚስቱ ለሷ የሚስማማ ቢጃማ ለብሳ ከተመለከታት ይሄ ፍቺ ምንድነው? የሚያምር ቢጃማ የተስማማ ቢጃማ ሚስቱ ለብሳ አንድ ወንድ ባለትዳር ከተመለከተ ሚስቱ ጥሩ ባህሪና መልካም ባህሪ እንዳላትና ልጆቿንና ባሏን በአግባቡ እንደምታሳድግ ወይም ቤተሰቦቿን ባሏን በአግባቡ እንደምትይዝ ያመላክታል ማለት ነው። እሺ በህልም አዲስ ቢጃማ ለብሶ ማየት የተረጋጋና አስተማማኝ ህይወት መኖርን ያመላክታል ማለት ነው። እንዲሁም ደግሞ የሚያጋጥሙ አንዳንድ ችግሮችን መወጣትን ይገልጻል ማለት ነው። አዲስ ቢጃማ መልበስ አዳዲስ ህይወቶችንም መጀመር ሊያመላክት ይችላል። እሺ በህልም ውስጥ ማንኛውም ሰው ቢጃማ ሲገዛ ማየት አንዳንድ አስደሳች ክስተቶች መከሰታቸውን ወይም አንዳንድ አስደሳች ዜናዎችን መስማትን ሊያመላክት ይችላል። ለምሳሌ ነፍሰ ጡር ሴት ከሆነችና አዲስ ቢጃማ ስትገዛ ካለመች ምናልባት የሴት ልጅ መውለድን እድል ሊያጋጥማት ይችላል። የእርግዝናው ሴት ሊሆን ይችላል ብለው ፈተዋል። ይቅርታ። ሌላው ደግሞ ያገለገሉ ወይም ያረጁ ቢጃማዎችን በህልም ስትገዙ ማለም በጠላቶች መካከል እርቅ መፍጠር ወይም ደግሞ ከተጣላችኋቸው ዘመዶች መካከል ሰላም መፍጠር ወይም ከዘመዶች ጋር ሰላም መፍጠርና መታረቅ ሊሆን እንደሚችል ከተውታል። ያረጀ ቢጃማ ወይም የድሮ ቢጃማ ስትገዙ ካለማችሁ ከተጣላችሁ ሰው ጋር መታረቅ ማለት ነው። ቢጃማው ደግሞ ያረጀና የቆሸሸ ከሆነ ደግሞ ይህ የሚያመላክተው ከባድ ጭንቀትና ሀዘን ምልክት ነው። የከባድ ጭንቀት የሀዘን ምልክት እንዲሁም ደግሞ የከባድ የጤና ችግር ምልክት ነው። እንግዲህ ቢጃማው አሮጌ ሆኖ ግን ከቆሸሸ ከባድ የጤና ችግር ያጋጥማችኋል ማለት ነው። በህልም ቢጃማ መሰረቅ ደግሞ በህልማችሁ የሆነ ሰው ቢጃማ ሲሰርቃችሁ ወይም ቢጃማ ተሰርቃችሁ እንደሆነ በህልም ካለማችሁ ሁላችሁም ህልም አላሚዎች ማለት ነው ሁኔታችሁ መበላሸቱንና ወደ አንድ የስራ ደረጃችሁ ወደ ታች ዝቅ ማለቱን ከአንዳንድ ህይወታችሁ ወደ ዝቅ ማለትን ወይም የኑሮ ህይወታችሁ ያሽቆለቆለ እንደሚሆን ያመላክታል ማለት ነው። ለምን ቢጃማ ሲሰረቅ ካለማችሁ። ባለትዳር ሴት ሰማያዊ ቢጃማ ለብሳ ከተመለከተች ደግሞ ከባለቤቷ ጋር በደስታና በእርካታ መኖሯን ያሳያል። ነጭ ቢጃማ በህልም ውስጥ ማለም ማንኛውም ህልም አላሚ በዙሪያው ላለ ሰው ምንም አይነት ቂም የማይዝ ጥላቻ የማይኖረው ልቡ ንጹህ ሰው መሆኑን ያመላክታል። ነጭ ቢጃማ ካለማችሁ ማለት ነው አላሚው ልቡ ንጹህ ነው ወይም ደግሞ ሃይማኖተኛ ነው ማለት ነው። የድሮ ቢጃማዎችን በህልም ውስጥ መግዛት ማየት በህልም ቢጃማው ደግሞ ንጹህና ጥሩ ከሆነ ባለራእዩ ወደ ቀድሞ ፍቅረኛው እንደሚመለስና እንደገና ከሷ ጋር አብሮ በሰላም ወይም ከሱ ጋር አብራ በሰላም እንደምትኖር ነው። የድሮ ቢጃማዎችን በህልም ውስጥ ስትገዙ ካለማችሁ ከተለያያችሁት ፍቅረኛ ወይም ፍቅረኛችሁ ወይም እጮኛችሁ ወይም ባላችሁ ጋር መመለስ ነው ብለው ፈተውታል። የድሮ ቢጃማዎችን መግዛት ማለት ነው። የድሮ ቢጃማዎችን መግዛት ነገር ግን ሁኔታቸው በህልም ጥሩና ንጹህ ከሆነ የድሮ ቢጃማ ስትገዙ ንጹህና በቃ ያልተበላሸ ከሆነ ወደ ድሮ ፍቅረኛ መመለስ ነው ብለናል። ግን ደግሞ አሮጌ ቢጃማ ወይም ደግሞ የቆየ ቢጃማ ደግሞ የተጓዘ ሰው መመለስን የራቀ ሰው መመለስንም ሊያመላክት ይችላል። አንድ ህልም 5-6 ፍቺ ስላለ ነው። በህልም ከጠላት አዲስ ቢጃማ ስትገዙ ማለም ከምትጦሉት ሰው
ይህ በመካከላችሁ እርቅና ወዳጅነት ይመጣል ማለት ነው። በጣም የምትጠሏት በእውነታው በህልማችሁ አዲስ ቢጃማ ከገዛችሁት እንደምትዋደዱ ነው። ወይም ደግሞ ከምትጠሉት ሰው ቢጃማ ስትቀበሉ ካያችሁ ከዚህ ጋር እርቅና ሰላም ይፈጠር ነው ማለት ነው። አንድ ሰው አዲስ ቢጃማ ለብሶ ሲያልም ይህ ህልም የህይወቱን መረጋጋትና ደህንነት ሊያንጸባርቅ ይችላል። ይህም የሚያጋጥሙትን ችግሮችና ጭንቀቶች በሙላ ያስወግዳል ማለት ነው። ለሚስት አዲስ ቢጃማ ሲያቀርብ ባል ለሚስቱ አዲስ ቢጃማ ሲሰጣት ማለም ደግሞ እርግዝናን ሊያመላክት ይችላል። እንግዲህ እርግዝና የምትፈልግ ከሆነ እርግዝና ሊያጋጥማት ይችላል። እሺ አንድ ነጠላ ያላገባ ሰው በህልም ቢጃማ አንድ ሰው እንደ ስጦታ ሲሰጠው ከተመለከተ ወይም የሆነ ሰው ስጦታ ሲሰጠው ቢጃማ ያላገባ ሰው ሲቀበል በህልም ከተመለከተ ፍቺው ምንድነው? በጣም ለሱ ተስማሚ የሆነ የትዳር አጋር እንደሚመጣ ወይም ትዳር ሊይዝ እንደሆነ ይገልጻል ማለት ነው። እሺ ጥቁር ቢጃማ ደግሞ ካለማችሁ ያላገባች ሴት ለምሳሌ ጥቁር ቢጃማ ገዝታ ወይም ጥቁር ቢጃማ እንዳላት በህልም ካየች ይህ ምናልባት ስሟን የሚያጠፉ ወይም ደግሞ በመጥፎ አሉታዊ ነገር የሚያሳድሩባት መጥፎ ነገር የሚናገሯት ሰዎች እንዳሉ ወይም በዙሪያ ጥሩ ያልሆኑ ሰዎች ስሜቷን የሚጎዱ ሰዎች እንዳሉ ይገልጻል። ጥቁር ቢጃማ በአስቸጋሪና በሀዘን ማለፍንም በአስቸጋሪ ወቅቶች ማለፍንም ይገልጻል። ጥቁር ነገር ከችግር ጋር የተያያዘ ነው። ጥቁር ነገር አስቸጋሪ ጊዜ ማሳለፍ ችግሮች እያጋጠማችሁ እንደሆነ ይገልጻል። እንዲሁም ደግሞ ነጭ ደግሞ ቅድም የልብ ንጽህናና ጥሩነት ብለናል። ቢጫ ከሆነ ደግሞ ህመምን ነው የሚያስጠነቅቀው። አንድ ወንድ ጥቁር ቢጃማ እንደለበሰ ካየና ይህም ቀለሙን ሲመርጥ ካለመ ይህ ማለት አስደሳች ዜና በቅርቡ ወደሱ ይደርሳል ማለት ነው። ጥቁር ቢጃማ እንደለበሰና ግን ሌላ ቀለም ደግሞ እያማረጠ እንደሆነ ካለ ነው ይሄ ፍቺ አስደሳች ዜና ወይም አስደሳች ነገር ሊሰማ ይችላል ተብሎ የተፈታው ማለት ነው። እንግዲህ ስለ ቢጃማ የሚገርማችሁ በጣም አሳጥሬ ነው እንጂ ሁሉንም ባነብ ይሰላቻችኋል እና ጥር ያለውን ነው ያቀረብኩላችሁ። ስለተከታተላችሁን ከልብ አመሰግናለሁ። በቀጣዩ የህልም ፍቺ እስክንገናኝ ድረስ ላይክ እና ሰብስክራይብ እንዳይረሳ፣ ፎሎ ማድረግ እንዳይረሳ። ደህና ቆዩ።